ማህሌት እንግዲህ ወደ ብሩኬ ቤት በመሄድ ይቅርታ ጠይቃለች። ብሩኬም እኔ ይህ ሁላ በደልና ግፍ ፈጽመሽብኝ፣ አሁን ግን ቤቴ ድረስ ሳታፍሪ በመምጣት ማድረግሽ በጣም ያሳፍራል በማለትም ብሩኬ አጥፍቻለሁ፣ ብዙ በደል አድርሼብሃለሁ፣ ይቅርታ። በዛ ላይ እኔ እራብ ሊገለኝ ነው። በእራብ መቼ አትጨክንም አንተ? እርቦኛል በጣም የተማመንኩትና ይጠቅመኛል ብዬ ያሰብኩትም ዝና ዓይንሽ አለሽ ብሎኛል። ኢፍራታ ማውጥታ ጥላኛለች። እባክህ ብሩኬ እራብ ተጫውቶብኛል፣ በጣም ተርቤ ያለው እባክህ ባይሆን እንኳን ምግብ ምገዛበት ብር ስጠኝ ብላ እንግዲህ ብሩኬ ጋር ድረስ በመምጣት እንግዲህ ማህሌት በመጨረሻ እንግዲህ ያው ወደ እሱ እግር ላይ ወድቃ ይቅርታ ጠይቀዋለች። ብሩኬም ግን በፍጹም አልተቀበላትም። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየት ስለምሰጡኝ እጅግ አድርጌ አመሰግናለሁ። ያው እንግዲህ በቅንነትና በመልካምነት ላይክ እያረጋችሁ እለፉ። ቤተሰቡም ያልሆናችሁ ቤተሰብ ሆኑ ማለት ነው። እና እንግዲህ ማህሌት በመጨረሻ እንግዲህ ብሩኬን አጥፍቻለሁ ይቅርታ ብላ እንግዲህ ይቅርታ ጠይቃለች። ብሩኬ ግን በፍጹም አልተቀበላትም። ግን እሱ በሰው አይጨክንም። እንግዲህ እንደምታውቁ በጣም መልካምና ርኅሩህ ሰው ነው ብሩኬ። እንግዲህ ምግብ የምትገዛበትም ያው ቅድስትም እንግዲህ የምትበላው ምግብ እንድሰጣት አድርገዋል። ግን ከቤት ውስጥ በፍጹም አልወጣም፣ ምን እንደምታመጣው ያለሁ እኔ ከአሁን በኋላ ከፈለጋችሁ እንግዲህ ፖሊሶች ጥሩና ወደ ፖሊስ እዛ ገብቼ በቀመጥ ይሻለኛል በማለት ብሩኬም መንግስት ምን እንዳለበት አንቺ የሚቀልብ ለምንድነው በጉልበትሽ ሰርተሽ ማትኖሪው? ለምንድነው ራስሽ ማታስተዳድሪው? በማለትም እንግዲህ ተቆጥቷታል። እሷ ግን በፍጹም እኔ ከፈለክ አንተ እዚሁ ግደለኝ እንጂ ከቤት አልወጣም ብላ እንግዲህ መኝታ ቤቱ ገብታ እንግዲህ ያው አልወጣም ብላለች ማለት ነው። እንግዲህ ያው መጨረሻችን ያሳምርልን የሚባል እኮ ይሄ ነው። በመጨረሻ እንግዲህ ብሩኬ እግር ላይ ጥሏታል ማለት ነው። እንግዲህ በጣም በጣም ከባድ ነገር ነው ማለት ነው። በጣም ያሳዝናል። እንግዲህ በመጨረሻ እንግዲህ በጣም ይገርማል እኮ እንግዲህ ብሩኬ ቤት በመሄድም ቀጥ ብላ ሳታፍር ምን ሳትል ያው ቅድስትም በሩ ስታንኳኳ ሂጂ ክፈቺ በማለትም ቅድስት ስትከፍታትም መልሳ ደንግጣ በሩ በመዝጋት ምን ሆነሽ ነው በሩ የዘጋሹ ምንድን ነው በማለትም ያው ብሩክ እንግዲህ ከእሷ ጋር ይጣላል ብላም ትዕግስትም እንግዲህ በትዕግስት እንግዲህ ቅድስት እያረጋጋችሁ ትገኛለች። ምንድን ነው ማን ነው የሚያንኳኳው ሲላት አይ ምንም ቆይ እስቲ ጋሼ ተረጋጊ ወይም በሩን ክፈችው ዞር በይልኝ ቅድስት በማለትም እንግዲህ በሩን አይ ጋሼ አንተ አትምጣ እኔ ከፍታለሁ በማለት እሷ ለመናገር አልፈለገችም ነበረ። ቅድስት በጣም ተደናግጣለች። ማህሌት ናት በቃ ጋሼ ዞር በል እኔ ከፍታታለሁ ስትል ዞር በይ ቆይ እኔ ከፍታታለሁ በማለትም እንግዲህ በሩ ሲከፍት ብሩኬ ያልጠበቀው ነገር ጉድ እንግዲህ አይን አውጣ ናት እቺ አይኗ በጨው አጥባ እንደው ምን ቀረሽ እስቲ አሁን ምን ቀርቶሽ ነው የመጣ ምን ሆነ ወይስ የሞት መስሎሽ ነው? ምን አይነት ድፍረት ነው ግን አንቺ ምን አይነት ደፋር ሴት ምን አይነት አስተዋዋሪነት ነው? እንደው ምን ቀርቶሽ ነው የመጣሽ? አይ እኔ እኮ እንኳን ለቤትህ አበቃ ብዬ ልጠይቀ ነው የመጣው ብላ ግን አስመሰለች ማለት ነው። እውነትሽ ነው ግን አይ እውነት ግን ለእኔ ለብሩክ አስበሽ ነው? የኔ መቸገር፣ የኔ ማጣት፣ የኔ ማዘን የእውነት አሳስበዎች ነው የመጣሽ ቤቴ ድረስ በማለትም እንግዲህ ብሩኬ በጣም ተገርመዋል። ይቅር በለኝ ብሩኬ፣ ይቅርታ ያድርግልኝ፣ እኔ እኮ ያደረግኩት ነገር ጸጽቶኛል፣ ይቅርታ ልጠይቀን የመጣው ይቅርታ ብሩኬ በማለት መግሩ ላይ ተደፍታም ይቅርታ ብጠይቀው ብሩክ በጣም ተገርመዋል። እንግዲህ ዝናም ትህትና ያልጠበቀው ነገር እግሩ እስከሚያነክስ ድረስ አንስታ እንግዲህ ሊይዛት ሲል ማለት ነው እንግዲህ ብዙ ቀናት አስቆጥራለች ትህትና አንድ ክፍል ቤት ውስጥ ማለት ነው። ይሄ ያደረገው እንግዲህ ዝና ነው። አረብ ሀገር ከምትሄጂ የኔ ቅምጥ ብትሆኚ የተሻለ ይሆናል
እኔን እያቆላመጥሽኝ እወድሃለሁ እያልሽኝ ከኔ ጋር ብትኖሪ ጥሩ ኑሮ ይኖርሻል። አረብ ሀገር ሄደሽ የሰው ሽንት ቤትና የሰው ገረት ከመሆን ይሻልሻል በማለት እንግዲህ ቤተሰቦቿ አረብ ሀገር ለመላክ ነበር። እሱ ግን ይኸው ይዟት እንግዲህ ወደ ቀናት አስቆጥራለች። አንድ ክፍል ውስጥ አግቷት ነበረ የምትኖር። በመጨረሻ ግን እኔ ሉላ ያላገኘኋት ከሆነ በመጨረሻ ግን አንቺ ነው እኔ ሚስቴ ማድረግ ምፈልግ በማለትም እንግዲህ ብዙ ጊዜ ሲዝትባት ነበረ ማለት ነው። ሲያስፈራራትም ነበረ ማለት ነው። እሷም እንግዲህ በጣም ፈርተዋለች ማለት ነው። እባክህ እናት የለህም ቤተሰብ የለህም እባክህ ተወኝ ብላ ብትለምነውም እሱ ግን በፍጹም መቼ አንተ ከምትገለኝ እኔ ብሞት ይሻለኛል በማለትም ወይኔ ወይኔ በማል አትጠጋኝ እያልኩህ ነው የተጠጋኸኝ እኔ ምንም ማድረግ አልችልም ብላ እንግዲህ እግሩ እንደማይሄድ እንግዲህ እስከሚያነክስ ድረስ ማለት ነው እንግዲህ እግሩን ሰብራ ጥለዋለች ማለት ነው። እንግዲህ ትትና በጣም ታሳዝናለች። እንግዲህ ብዙ ቀናት አንድ ክፍል ውስጥ ከባድ ነው ቤተሰብ ማለት ነው። እንኳን ለብቻቸው አንድ ክፍል ውስጥ እንደዚህ እያለቀሳችሁ ቀርቶ ለሴኮንድ ራሱ በጣም ይከብዳል። እሷ ግን እንግዲህ ብዙ የአረብ ሀገር እህቶች ለአንድ ነፍሳቸው ወይም ደግሞ የማንም ሰው ቅምጥ መሆን አቅቷቸው አይደለም። እነሱ ግን ቤተሰባቸውና ራሳቸው ለመለወጥ ነው ከሀገር የሚወጡት። ስለዚህ እኔም እንደነሱ ነው ወጥቼ መስራት ምፈልግና ራሴና ቤተሰቦች የምለውጥ ምፈልግ ብላ ስትለውም ዝና በፍጹም የኔ ቅምጥ ነው ማድረግሽ በማለትም እንግዲህ ቀናታት አስቆጥራለች ማለት ነው። አንድ ክፍል ውስጥ ትዕትና በጣም ታሳዝናለች። በመጨረሻ ግን ያው እንግዲህ እግሩን እንግዲህ ሰብራው ጥላለች ማለት ነው። ሰብረዋለች እንግዲህ ካለኔ ወንድ የለም ሲል ነበረ ዝና። መቼም ሴት ልጅ ጥበበኛ ናት ማለት ነው። እንግዲህ በጣም ይከብዳል ማለት ነው። ብሩኬ በጣም ተገርሟል። ይሄ ግን በጣም ብልግና ነው። ምን አይነት አስነዋሪነት ነው? አንቺ ግን በጤናሽ ነው? እንዴት ብትንቂ ነው ቤቴ ድረስ የመጣሽ? መሀሌት አሞኛል፣ እርቦኛል። አንተ ግን አታምነኝም። ከአንተ ከተለየው ቀን ጀምሮ በጣም ታመም ያለው፣ ሰላም አጥቻ ያለው፣ ተጸጽቻ ያለው፣ ያደረግኩት የፈጸምኩበት ግፍና በደል ጸጽቶኛል። ወደ አንተ መጥቻ ያለው፣ በዛ ላይ በጣም ተርቤ ያለው፣ እራብ ተጫውቶብኛል። ሰላሜ ርቆኛል። በቃ ያመኛል እና ካመመሽ ወደ እብዶች መቆያ እዛው አትሄጂም እንዴ? እና ምን ላድርግ እኔ ጋ ይመጣሽ ይላል ብሩኬ። ወደ እንግዲህ ማቆያ ካመመሽ እብድ ከሆንሽ ከታመምሽ ሂጅና ማቆያ ላይ እዛ ሄደሽ ቁጭ በይ እና እኔ ምን ላድርግሽ? ሲያምሽ ስትቸገሪ እኔ ትዝ ነው ምልሽ ወይስ? ቆይ አስቤ እስቲ እንዴት አስበሽ ነው ቤቴ ድረስ የመጣሽ? በማለት ብሩክ እባክህ እኔ ምግብ ከበላሁ በጣም ረጅም ጊዜ ሆኖኛል። ይፍራታን ብትሆን ይሆን ያልችልሽም ራስሽ ቻይ ብላ አውጥታ ጥላኛለች። ዝናም ተማመኝበት ነበር አውጥቶ እንዳልሆነ ተጫውቶ እንዳልሆነ አድርጎኛል። በጣም ብዙ ነገር ነበረ ከዝና የጠበቁ። በመጨረሻ ግን ከኔ ጋር ማሰሪ ብሎ አባሮኛል። ብር ራሱ ድንቡሎ አልሰጥም ብሎ በእራቤው ቀናት አስቆጥሬ ያለው በጣም ተርቤ ያለው። የእናቴ ልጅ የምተማመንባት ይፍራታ ነበረች። እሷም ከአሁን በኋላ ራስሽ ቻይ፣ እስካሁን የቀለብኩሽና ያስቀመጥኩሽ በቂ ነው፣ ከዚህ በላይ ብላ በቤቴ እንዳትመጪ ብላ አባራኛለች። እኔ መጠጊያ አጥቼ ነው ወደ አንተ የመጣው በማለትም እንግዲህ እና ወዴት ልሂድ ወዴት ልጠቅ እና ወዳጅሽ ወደ ዝና ለምን አትሄጂ? እኔ ጋር ለምን መጣሽ? ብሩክን እኔ የምትፈልጊኝ ለችግርሽ ጊዜ ነው? እስከ ዛሬ ድረስ ያሁላ በደልና ግፍ ስታደርሽብኝ የት ነበርሽ? እና እኔ ምን ላድርግ? እዛ ወዳጅሽ የተማመንሽበት በቃ ካለሱ ሌላ ሰው የለም ብለሽ የምታሞጋግሹ የነበረ ለምን ዝና ጋር አትሄጂም? ለምን ዝና አያበላሽም? ብር ለምንድነው ማይሰጥሽ? እኔ ጋር ምንም ድንቡሎ አታገኝም በማለትም ብሩኬ ከበሬ ላይ ዞርቤ ብሎ የእኔና የአንቺ ነገር ካበቃ በጣም ቆይተዋል። እኔና አንቺ ከዛሬ ጀምሮ ብንፈላለግ ሞት ነው የምትጠብቂ፣ ሌላ ነገር አይደለም። ብሩኬ እባክህ ስማኝ፣ እኔን አድምጠኝ። እኔ እንኳን ማውራት ባትፈልግም እኔ ከዚህ በፊት እኮ ሚስት ነበርኩኝ። አዎ ነበርን።
ነበርን። ግን ያንቺ ግን የበቃልኝ ምሳሌ የገዛ ልጄ ልትመኝ ስትኖሪ የገዛ ልጄ እንኳን ሞቷ ስትመኝ የኖርሽ አንቺ ነሽ። የዛ ዕለት ነው የአንቺ ማንነት ያበቃለት። የዛ ዕለት የአንቺ ምንነትና የአንቺ ሚስትነት እርግፍ አርጌቶ የልጄ ሞት የምሳሌ ሞት የተመኘሽለት የአንቺ ማንነት የዛ ዕለት ነው እርግፍ አርጌቶ። ስለዚህ እኔ ምንም ማድረግ አልችልም። ከኔ ጋር ወረድ በይ፣ ከበሬ ላይም ዞር በይ። ስለዚህ እኔ ደጋግሜ እየነገርኩሽ ነው፣ ከአንቺ ጋር እኔ መቀጠል በፍጹም አልችልም በማለት እንግዲህ አስጠንቅቋታል። ብሩኬ ከባድ ማስጠንቀቂያ፣ እሷ ግን አሰሙ። እኔ ግን በቅቶኛል። የእኔና የአንቺ ህይወት የተበጠሰው የዛኔ ለምሳሌ ሞት ስትፈጽሚባት ነው። የዛ ጊዜ ለገዛ ልጄ እንድትሞት ስታስቢ የዛ ጊዜ የኔና የአንቺ ማንነት አብቅተዋል በማለትም እንግዲህ ነግሯታል ማለት ነው። እና በጣም ከባድ ነው። አሁን ከበሬ ላይ ዞር በይ፣ ከአሁን በኋላ እምቢ ካልሽኝ ሞት ነው የሚከተልሽ። ብሩኬ እርቦኛል፣ ከራብ ሞት ይሻለኛል፣ ብትፈልግ ግደለኝ በማለት አንቺ ግን ጤነኛ ነሽ ሲላት፣ አዎ ጤነኛ ነኝ፣ አንተ ግን ላታምነኝ ትችላለህ። እድሜ ለብሩክ በምግብ ደግሞ አይጨከንም። እንዴት ለእኔ አንድ እንጀራ መስጠት ይከብዳል? ብሩኬ እኔ እናንተ እኮ ቆንጆ ጊዜያቶች አሳልፈናል። ምንም ቢሆን ሚስት ነበርኩኝ በማለት አዎ ነበርሽ፣ ግን በነበረ ቀረ። የፈሰሰ ውሃ መልሶ ብርጭቆ ላይ አይቀዳም፣ የፈሰሰው አይታፈስም። ስለዚህ መጀመሪያ ነበር እንጂ አንቺ መጀመሪያ መች አስተዋልሽ? ስለዚህ መጀመሪያ እኮ በጣም ብዙና ግፍና በደል አድርሰሽብኛል። አሁን ግን ዞሮ ዞሮ እኔ ጋር መጥተሻል። እርቦኛል፣ ጠምቶኛል፣ ተጸጽቻለሁ፣ በጣም ብዙና ግፍ አድርሼብሃለሁ ብለሽ መጥተሻል። ግን ማይሆን ነገር ነው። መጀመሪያ ነበር መጠንቀቅ፣ ምን ዋጋ አለው በማለትም እንግዲህ ነግሯታል ማለት ነው። እባክህ አጨክንብኝ፣ በራብ አጨክን በማለት እንግዲህ ብሩኬን በጣም ግራ ተጋባ። እንዶ ምን ጉድ ነው? የተፈተንኩ ነው ወይስ ምን ጉድ ነው? ወይስ ምን? በቃ ምግብ ስጠኝና ከቤትም ዞር እላለሁ። በቃ ቤት ውስጥ ያለው ነገርም ካለ ስጠኝ ልብላና እወጣልሃለሁ፣ ካልሆነ ብላ እንግዲህ ብሩኬን በጣም እንዶ ምን ጉድ ነው? እንዶ እቺ ልጅ ብርቃትም አትርቀኝ፣ በቤቴ ድረስ መጥታ አሁን ደግሞ ሌላ ውስጥ ነው የምትከተኝ በማለት በጣም እንግዲህ ግራ ተጋብቷል ብሩኬ ማለት ነው። እንግዲህ እቺ ማለት እንግዲህ ሰበበኛይት እባክህ ተርብ እንኪ ሂጅና ገዝተሽ ቢ በማለት እንግዲህ ብር ወርውርውላታል ማለት ነው። እንግዲህ መጨረሻችን ያሳምረው የሚባል ይሄ ነው። እንግዲህ በመጨረሻ እዛ ቤት ተንደላቃ እንዳልኖረች በሰራተኛ ለዛውን ቅድስት የመሰለች ሰራተኛ እንግዲህ እዛ ቤት ውስጥ እንግዲህ ኩርት ብላ ነበር እንግዲህ ዘንጣ ነበር የምትኖር ማለት ነው። በሰራተኛ ይሄ ወሰጂ፣ ይሄ አምጪ፣ ይሄ አንሺ እንደዚህ በያለች። አሁን ግን በመጨረሻ ግን እንግዲህ አሁን ቅድስትና ብሩኬ እንግዲህ ሊጋቡ ነው የሚባል ጭምጭምታ ስሰማ እንግዲህ ገብታ ደግሞ እነሱ ለመበጥበጥ እንግዲህ ካለ ምክንያት አይደለም መቼ እግሩ ላይ ተደፍታ ይቅርታ አድርግልኝ ብላ ተጸጽታ ባረገችው ነገር የእውነት አይደለም፣ ከልቧ አይደለም። ገብታ እንግዲህ ብሩኬ ለመበጥበጥ ቅድስትም ደግሞ አጉል ለማድረግ ያው ከብሩኬ ጋር ቅድስት ጋር እንዳይጋቡ እንግዲህ እነሱን ደግሞ የሆነ ነገር ሴራ ነው እንግዲህ ቤታቸው ድረስ በመምጣት እንግዲህ እግሩ ላይ ተደፍታ ብሩኬ ይቅርታ የጠየቀች ማለት ነው። እና ያው እንደተለመደ እንግዲህ ከጀርባ እንግዲህ ያው ኢፍራታ ማውጥታ ስለጣለቻት ዝናም ደግሞ አይንሽ እንዳላይ ብትፈልጊ ብሩኬ መቼም የዋህ ሰው ነው። እሱ ምንም ቢሆን ጥሎ አይጥልሽም፣ ሂጅና እግሩ ላይ ተደፍተሽ ቤቱ እንድትገቢ ብሎ እንግዲህ ነግሯት ነበረ። በዛ መሰረት እንግዲህ አሁን ደግሞ እንግዲህ የሆነ ችግርና የሆነ ነገር ለማምጣት አሁን እንግዲህ ተመልሳ ወደ ብሩኬ ቤት ገብታለች። ገብታም ደግሞ አልወጣም ብላለች። እንግዲህ ከበላች ከጠጣች በኋላ አልወጣም ከቤት ብላ እንግዲህ መኝታ ቤት ውስጥ ገብታ እንግዲህ አልጋ ላይ እንግዲህ ለጥ ብላ እንግዲህ ነይ ውጪ አትውጪ ትግል ከቅድስት ጋርም እንግዲህ ያው እንግዲህ
ቅድስትም ደግሞ ያው ብሩኬን ነው እዳ ውስጥ የምትከትህ በቃ ተዋት ብላ ብሩኬ በጣም ተናዶ ከዛ ቤት እንድትወጣ ነበረ ብዙ ሰዓት የታገላት ከዛ ክፍል። እሷ ግን ሬሳዬ ይወጣል እንጂ በፍጹም በፍጹም አልወጣም ከዚህ ቤት በማለትም እንግዲህ እምቢ ብላለች። እንግዲህ ያስቡ ማለት ነው። መጀመሪያ ይቅርታ ልጠይቅ መጣዋለች። እሺ ተባለ። ከዛ ገባች። እርቦኛል አለች። እሺ ቁጭ በይና እሱ ላይ እንግዲህ ምግብ ስጫት ብሎ ያው ታውቃላችሁ፣ ብሩኬ አይችልም። ምግብ ተሰጣት። ብሩኬ ብር ሰጣት። የምትፈልጊው ነገር ገዝተሽ ቢ ብሎ ብር እንኳን ሲሰጣት ብሩም አልበቃኝም ብላ እንግዲህ የሚበላ ነገር ቤት ውስጥ ያለ ነገር የምፈልጋለች። ምግብ ሰጠቻት። ከተበላ በኋላም ደግሞ እምቢ አለች፣ አልወጣም አለች። እና እንግዲህ አስቡ ማለት ነው። የማህሌት ጣጣ አያልቅም ማለት ነው። እንግዲህ አሁን የማህሌት እና የዝና ነገር እንግዲህ መጨረሻው ምን እንደሆነ ምናይ ይሆናል። ቤተሰቦቼ ያው እንደተለመደ ነው እንግዲህ ከአሁን በኋላ ምንም ተስፋ የላትም። ኤፍራታም አታስጠጋትም። እንግዲህ ኤፍራታ የገዛ እህቴ የነበረች ብዙ ነገር ትጠቅመኛለች፣ ብዙ ነገር ታግዘኛለች ብዬ ነበር። እሷም እንግዲህ አውጥታ ጥላኛለች። ዝናም ከአሁን በኋላ ከአንቺ ጋር አልሰራም ብሎ አባሮኛል። እኔ አሁን እንግዲህ ሜዳ ላይ ቀረው። ማን ከጎኔ ይሁን ብሩኬ በማለትም እንግዲህ ብሩኬ ጋር እንግዲህ ሄዳለች። እንግዲህ ብሩኬ ጋር ደግሞ ሄዳ ወይም ምሳሌን የሆነ ነገር ታረጋለች፣ ወይም ቅድስትን ወይም እንደለመደባት ብሩኬን ደግሞ እንግዲህ ከነዝና ጋር ተሻርካ ያው የሆነ ነገር እንደምትፈጽም ነው ያው እንደምናይ ነው እርግጠኛ ነን። እሷ መቼም ንጹሕ ሰው ናት። ያው እንደ ንጹሕ ሰው ነው መጀመሪያ የምትቀርባችሁ፣ ከዛ በኋላ ከጀርባችሁ ደግሞ ከባድ ሴራ ነው እንግዲህ ማትወጡበት ዕዳ ውስጥ ነው የምትከታችሁ ማለት ነው። እንግዲህ ከዚህ በፊት ብሩኬም ሞገሴም ደግሞ እንደዛ የብሩኬ ጓደኛ እንግዲህ ያላደረገች ነገር የለም። ይህ ሁላ ያደረገ ማን ነው? ማህሌት ናት ማለት ነው። እንግዲህ ተመሳጥራ ከዝና ጋር ሆና ከካሌብ ጋር ሆና እንግዲህ ብዙ ነገር እንግዲህ አድርጋለች ማለት ነው። እንግዲህ ዝናም እንግዲህ ደውሎ ወደ ኤፍራታ ላይ ማህሌት ቤት የሚባል እንዳታስገቢያት፣ አንቺ ቤት እንዳታስመጫት፣ አንቺ ቤት ካመጣሻት ያው የሚከተልሽ ሞት ነው ብሏታል። እንግዲህ አስጠንቅቋታል። ዝና ከባድ ማስጠንቀቂያ ነው። እንግዲህ ሁለት ነገር ነው እንግዲህ ስራ የሰጣት ማለት ነው። ሁለት ነገር እንድትሰሪልኝ ነው፣ ካልሰራሽ ግን ሞትሽን ጠብቂ ብሏታል። ሁለቱም ምንድን ነው? በመጀመሪያው ያው በፍጹም እንግዲህ ማህሌት ቤት አታስገባትም፣ እሷ ቤት ኤፍራታ ቤት አትቀመጥም ማለት ነው። በሁለተኛው ደግሞ ያው የት እንዳለች ምን እንደምትሰራ ከማን ጋር እንደሆነች እንድትከታተልለት ማህሌትን ማለት ነው። ኤፍራታ ግን ለምነዋለች። ዝና እባክህ ከዚህ ስራ እኔ አልፈልግም፣ እንዲህ አይነት ነገር ከአሁን በኋላ አልገባም አልሰራም ስትለውም እምቢ ካልሽማ ሞትሽን ጠብቂ፣ እገልሻለሁ፣ ቅድሚያ አንቺን ነው የምገል ብለዋታል። እንደዛ ሲላት ደግሞ ፈራች። እኔ ከማህሌት ጋር እኮ ተኮራርፈናል፣ ስልክ ከደወልኩላት እኮ ቤቴ መምጣት አይቀርም ስትለውም አይ አትመጣም፣ አንቺ ፊት ካልሰጠሻት አትመጣም እና በስልክ ብቻ የት እንዳለች እሷን እያወራሽ ተከታተይልኝ በማለት እንግዲህ አሁንም ያው እንግዲህ እሷም እንግዲህ ወደ ብሩኬ ሄደች። ያው ማህሌት እንግዲህ ከዝና ጋር ተቀናይታ ለመስራት ነው። ካሌብም እንግዲህ ያለው ነገር እንግዲህ ለዝና ተናግረዋል። እንግዲህ ችግር የለውም እኔ ከኔ ጋር እንገናኛለን፣ እነዚህ ሰዎች ከኛ ምንም አይበልጡም፣ ዋጋቸውን ሰጣቸዋለን በማለት እንግዲህ ከባድ ማስጠንቀቂያ ሰጥተዋል ካሌብ